ተመልሰናል አድማጮቻችን አብረን እንድንቆይ አክብሮት ግብዣችን ነው። የዛሬው የሲዲ ስፖርት ቆይታችን እንግዲህ በመጀመሪያው ርዕሰ ጉዳይ እንጀምራለን። ክርስቶስ ዞሊስን ቀዳሚ እናደርጋለን። ብዙዎች በተለይ በግሪክ ስፖርት ውስጥ የግሪኩ ሜሲ እያሉ የሚጠሩት ክርስቶስ ዞሊስ ለአርሰናል ለመፈረም ስምምነቱና መሰል ነገሮችን አጠናቋል። በቀጣይ ሰዓታት የሕክምና ምርመራውን አከናውኖ በይፋ አርሰናል ንብረት መሆኑ ክርስቶስ ዞሊስ ይፋ እንደሚደረግ የሚጠበቅ ይሆናል። ስለዚህ ከዚህ ጋር የተያዘውን ጉዳይ ቀዳሚ እናደርገዋለን። ከአርሰናል ጋር የተያዘውን ጉዳይ እንግዲህ የክርስቶስ ዞሊስ ጉዳይ እንደሚታወቀው አርሰናል ይህንን ተጫዋች በሚመለከት ለረጅም ጊዜ ሲከታተለው ከቆየ በኋላ ከጥቂት ሳምንታት በፊት እኛም በሰራንላችሁ ፕሮግራም መሰረት ተጫዋቹ ወደ ኤሚሬትስ እንደሚመጣ አርሰናል በከፍተኛ ሁኔታ ተጫዋቹን እየተከታተለው እንደነበረ ገለጽን። ከዛም የተጫዋቹን ብቃት በቤልጂየም ሊግ ሲያስቆጥራቸው የነበሩትን ጎሎች ስንመለከት ደግሞ ምን ያህል አቅሙ ከፍ ያለ ተጫዋች እንደሆነ በደንብ የተመለከትንበት ነው። በነገራችን ላይ ክርስቶስ ዞሊስ እና ይህ ተጫዋች በዚህ ሂደት ውስጥ አርሰናሎች ኮሽታ ሳይሰማ ብዙ ክለቦች ሳይገቡበት ዝውውሩን ቀድሞ አቅዶ ቀድሞ በማጠናቀቅ ረገድ አንድሪያ ቤርታ ቁልፉን ሚና የተወጡበት ሂደት እንመለከታለን። የክርስቶስ ዞሊስን ስም ክርስቶስ ዞሊስ የሚለውን በእርግጠኝነት ብዙዎቻችን የሰማ ነው ከ2-3 ሳምንት በፊት ነው፣ ከአርሰናል ጋር ስሙ በተያዘበት ጊዜ ማለት ነው። አርሰናል ገና የክረምት የዝውውር መስኮት እንደገባ የዚህን ተጫዋች ዝውውር መጨረስ ይፈልግ ነበር። አርሰናል ግን በዘንድሮው የአርሰናል ትራንስፈር ቀድመን ነግረናቸዋል። አድማጮቻችን የምታስታውሱት ታስታውሱታላችሁ። የዘንድሮ የአርሰናል እቅድ ገዝቶ አይደለም መሸጥ የሚፈልገው፣ ሽጦ ነው መግዛት የሚፈልገው አርሰናል። አንድሪያ ቤርታ የዘንድሮ እቅዳቸውን ቀይረዋል። አምና አይታችሁ ከሆነ አርሰናል ሳይሸጥ ነበረ ተጫዋቾችን ሲያዘዋውር የነበረው። እነ ክርስቲያን ሙስኬራ፣ ኬፓ የመሳሰሉት ተጫዋቾች እነ ሂንካፔ እነ ክርስቲያን ኖርጋርድ በርካታ ተጫዋቾች ሲመጡ አርሰናል ቀድሞ ነበር ሲገዛ የነበረው። ቀድሞ ይገዛል፣ ከዛ ቀጥሎ ያሰናብታል። የሚሰናበተውን የሚቀንሰውን ይቀንሳል። እንደ አይነት ስትራቴጂ ነበር በአብዛኛው ሲከተሉ የነበሩት አርሰናሎች ኖኒ ማዱኬን ሲያመጡ። በዚህኛው በክረምት የዝውውር መስኮት ግን ተጫዋቾች ከወጡ በኋላ ነው መተካት የፈለጉት አርሰናሎች። እያንዳንዱ ዝውውሮች ነው ያቸው። አሁን 2 ዝውውሮች ተፈጽመዋል። ሁለቱንም ያቸው አርሰናል የፈጸማቸውን ዝውውሮች ኢሊያን ሚሌን ሲያመጣ መጀመሪያ ሴትፎርድን በውሰት ሰጥቶ ነው፣ በውሰት መልቀቁን አረጋግጦ ነው ሴትፎርድን ሶስተኛውን ግብ ጠባቂ። ኢሊያን ሚሌ በነገራችን ላይ የመጣው ሶስተኛ ግብ ጠባቂ ነው ለአርሰናል የመጣው የሴትፎርድን ቦታ ለመተካት። ነገር ግን ኢንኬዝ ኬፕ አርሰናልን ነሽጦት ልልቀቅ ካለ ያው እንደሚታወቀው ከዚህ ጋር ተያይዘው የሚነሱ ነገሮች አሉ። ኬፓ በጣሊያን እግር ኳስ እየተፈለገ ነው። እሱም በቋሚ 11 ውስጥ መጫወት ይፈልጋል። ኬፓ አሪዛባላጋ እንደዚህ አይነት ፍላጎት ካለው ከሄደ ኢሊያን ሚሌ ወደ ሁለተኛ ደረጃ ያድጋል። ያ ካልሆነ ግን በሶስተኛ ግብ ጠባቂነት ኢሊያን ሚሌ የሚቀጥልበት እድል ነው የሚፈጠረው ማለት ነው። ስለዚህ ሽጠው ወይም በውሰት ሰጥተው ሴትፎርድን ኢሊያን ሚሌን ያመጡት። ኢሊያን ሚሌን በነፃ ነው ያመጡት። በሴትፎርድ የውሰት ሽያጭ አርሰናል የሚያገኘው ገንዘብ አለ እና አርሰናል በኢሊያን ሚሌ ዝውውር በጣም ትርፋማ ነው። ቢኮዝ ከሴትፎርድ የሚያገኘው ገንዘብ አለ። በተቃራኒው ለኢሊያን ሚሌ ግን የከፈለው ምንም አይነት ክፍያ የለም። ስለዚህ አዋጭ ነው። ሁለተኛው እንግዲህ ትናንት ማምሻውን የተረጋገጠውና ሂሪ ዊጎ የተባለለት የክርስቲያን ዞሊስ ዝውውር ነው። የክርስቶስ ዞሊስም ተመሳሳይ ነው። አርሰናል ዞሊስን ሲያመጣ መጀመሪያ ሊያንድሮ ትሮሳርድን በ20 ሚሊዮን ዩሮ ሽጧል። ከሸጠ በኋላ ነው የገዛው። ሊያንድሮ ትሮሳርድ መውጣቱን ካረጋገጡ በኋላ ዝውውራቸውን ጨርሰዋል እና የዘንድሮ የአንድሪያ ቤርታ የዝውውር ፕላን የዝውውር ዕቅድ 2 ነገሮችን ያካተተ ነው። በእርግጥ አንደኛውን አምናም ሰርተውታል።
አንደኛው ቅራቸው ከሸጡ በኋላ መግዛት ነው የሚፈልጉት። የትኛውን ፖዚሽን ላይ ከሸጡ በኋላ መግዛት ነው የሚፈልጉት። ለምሳሌ ቀኝ ተከላካይ ከማስፈረማቸው በፊት ቤንጃሚን ዋይት መልቀቅ አለበት ብላ ያምናሉ። አማካይ ከመጨመራቸው በፊት ክርስቲያን ኖርጋርድ መልቀቅ አለበት የሚል እምነት አላቸው። ሁለተኛው ፕላንና ምናምን ሲሰሩበት የነበረው አንድ ፖዚሽን ላይ 4-5 ተጫዋቾችን አርሰናል ፕሮፖዝ ያደርጋል በይፋ ማለት ነው። 4-5 ተጫዋቾች ጋር ይደራደራል፣ ችግር የለበትም። አምና ለምሳሌ አርሰናል ቤንጃሚን ሼሽኮ ጋር የኮረሽም ጋር ሲደራደር ነበር፣ አጥቂ ለማምጣት ሲሞክር። አይዛክንም አልፎ አልፎ ሂደት መለስ እያለ ሲሞክር ነበር። እንደዚሁ ኢንካፔን ከማምጣቱ በፊት ሌሎች አማራጮችን ሲመለከት የነበረበት ሂደትን ተመልክተናል። ኢዜን ከማምጣቱ በፊት እንደዚሁ ነንሲሲዮ ምናምን ተነስቶ ነበር ብዙ ተጫዋቾች እና አንድ ፖዚሽን ላይ ብዙ ተጫዋቾችን የማስቀመጥ ግን ቁጥር አንድ ተጫዋቻቸውን ያውቁታል። ያንን የሚያደርጉት ለምንድን ነው? አንድሪያ ቤርታ ለድርድር ነው። ያ ማለት ምንድን ነው? አማራጭ አለኝ፣ አንተም ቢብትለኝ ሌላ አማራጭ አለኝ፣ ወደ ሌላ አማራጭ መሄድ እችላለሁ፣ ስለዚህ ሽጥልኝ ነው በቃ። አማራጭ አለኝ፣ አንተ ገንዘብ አበዛለሁ ብትል፣ ካላግባብ ቫልዩዌሽን እሰጣለሁ ብትል ምናምን አያስኬደኝም የሚልና የመደራደር አቅማቸውን ለማሳደግ ነው። እንዴት አድርገው የቪክቶሪያ ኮረሽን ዋጋ እኮ እንዳስቀነሱ እናውቃለን አይደል? ሌሎች ክለቦች እናንተ ከሰጣችሁት 10 እና 15 ሚሊዮን ፓውንድ ጨምረን እንስጥ እያሏቸው አይሆንም ብለው ነው ተጫዋቹን በማሳመን ቀድመው ተጫዋቹን ፕሮጀክታቸውን በማሳመን ወደ አርሰናል ያመጡበት ሂደት የፈጠሩት። የድርድር አቅማቸውን ለማሳደግ 4-5 አማራጮችን አርሰናሎች ያስቀምጣሉ። አንድሪያ ቤርታ ይሄ ሌላኛው የዝውውር እቅዳቸው ነው። ወደ ዋናው ጉዳይ ስንመጣ እንግዲህ ያው ክርስቶስ ዞሊስ ትናንት ወደ አርሰናል ተዘዋውሯል። ያው ብዙዎቻችሁ የሰማችሁ ዜና ይመስለኛል። አዲስ ለሆናችሁ 40 ሚሊዮን ዩሮ ለዝውውሩ አርሰናል ከፍሏል። ይሄ የግሪክም የቤልጂየም እግር ኳስም በተጨማሪ በተለይ የክለብ ብሩዥ እግር ኳስ ክለብ ክብረ ወሰን ሆኖ የተመዘገበ ገንዘብ ነው። ይሄ ገንዘብ በግሪክ ታሪክ ብዙ ገንዘብ የተከፈለበት ተጫዋች አምና ወደ ብራይተን የመጣው ኮስታስ የተባለ ተጫዋች ነው። ብዙ ገንዘብ የተከፈለበት 30 ሚሊዮን ፓውንድ ከክለብ ብሩዥ በመልቀቅ ወደ ሌሎች ክለቦች በማምራት ክብረ ወሰን የሰበረ ደግሞ ሰሞኑን በቤልጂየም ብሔራዊ ቡድን ወይም የስፔን ብሔራዊ ቡድን ላይ ብቸኛዋን ጎል ያስቆጠረው፣ እስካሁን ስፔን ብሔራዊ ቡድን ጎል አልተቆጠረበትም። ብቸኛዋን ጎል ያስቆጠረበት አንደኛዋን ጎል ዲካትላሬ ነው። ዲካትላሬን ወደ ኤሲ ሚላን ሲሸጡ ኤሲ ሚላኖች 37 ሚሊዮን ዩሮ አስከፍለውታል ወይም አስከፍለውበታል። 37 ሚሊዮን ዩሮ። ስለዚህ ክርስቶስ ዞሊስ 3 ሚሊዮን ዩሮ ጭማሪ ስላለው በአጠቃላይ 40 ሚሊዮን ዩሮ የተከፈለበት ተጫዋች ነው። ስለዚህ ይሄ የግሪክም የቤልጂየሙ ክለብ ብሩዥም ክብረ ወሰን ዋጋ ሆኖ ተመዝግቧል። ይሄ ዋጋ በስፋት ከዚህ በፊት ቃኝተንላቸዋል። ክርስቶስ ዞሊስ እንደማይቀር፣ ክርስቶስ ዞሊስ የቀናት ጉዳይ ካልሆነ የአርሰናል ንብረት እንደሚሆን በገለጽነው ፕሮግራም ላይ ወይም ከሰዓታት በፊት በድጋሜ ያን ፕሮግራም ጭነኗል። ወደ ኋላ ሄዳችሁ መመልከት ትችላላችሁ። እንዲሁም አንዳንድ አድማጮቻችን ኧረ ትሮሳር ለቋል እኮ ምናምን የሚል ኮመንት ያለው እና ቀድመን የሰራነውን ፕሮግራም ነው የለቀቅንላችሁ። አዲስ አይደለም። የዛሬ 2 ሳምንት ምናምን አካባቢ የተሰራ ፕሮግራም ነው ያው ለአድማጮቻችን የለቀቅንላቸው። ስለዚህ የዛሬ 2 ሳምንት ብዙ ነገሮች ነበሩ። ትሮሳር አርሰናል እናልለቀቀም፣ ብዙ ነገሮች ነበሩ ያልተከናወኑ። ስለዚህ ያንን ፕሮግራም ለትውስታ ነው እንጂ የለቀቅንላችሁ ለአድማጮቻችን ዩቲዩብ ላይ አሁን ወይም ዛሬ ጧት የተሰራ ፕሮግራም አይደለም። ክረምት ላይ እየተሰራ ያለው ፕሮግራም ይሄ ነው። በአሁኑ ሰዓት ከዚህ ተጫዋች ጋር በተያያዘ ክርስቶስ ዞሊስን እንግዲህ በቤልጅየም እግር ኳስ ከተመለከትናቸው ባለምርጥ ተሰጥኦ ተጫዋቾች መካከል ብዙዎች በቁጥር 1 ተርታ ከሚመደቡ ተጫዋቾች መካከል አንዱ ነው እያሉት ይገኛሉ። ቁጥሮች አያዋሹም። ከዚህ በፊትም አንስተንላቸዋል። 109 ጨዋታ አድርጎ ይሄ ተጫዋች
ወደ 90 የሚጠጋ የጎል ተሳትፎ ነበረው በ109 ጨዋታ። በዚህ ሂደት 43 ጎሎችን አስቆጥሯል። 44 አሲስቶችን አድርጓል። ክርስቶስ ዞሊስ በቤልጂየሙ ክለብ ቆይታው፣ በክለብ ብሩጅ ቆይታው፣ በአጠቃላይ ቆይታው ማለት ነው በ109 ጨዋታ። ያለፈው የውድድር ዓመት ግን ለዚህ ተጫዋች በጣም የተለየ ነበረ። ምክንያቱም 22 ጎሎች አስቆጥሯል፣ 29 አሲስት አድርጓል፣ 51 የጎል ተሳትፎ አድርጓል። ክርስቶስ ዞሊስ ምን አይነት አስደናቂ ቁጥር ነው! ምን አይነት አስገራሚ ቁጥር ነው! የክርስቶስ ዞሊስ ቁጥሮች 22 ጎል፣ 29 አሲስት። ይሄ እኮ የነ ሜሲ የነ ክርስቲያኖ ሮናልዶ ቁጥር እኮ ነው። ቶፕ በነበሩበት ሰዓት በባርሴሎና በሪያል ማድሪድ በነበሩበት ሰዓት የሚያሳዩ ቁጥር ነው ይሄ ቁጥር፣ የክርስቶስ ዞሊስ ቁጥር። ለዛ ነው ባለፈው የውድድር ዓመት የቤልጂየም የዓመቱ ምርጥ ተጫዋች ተብሎ ክርስቶስ ዞሊስ የተመረጠው የተሸለመው። የቤልጂየም ሊግ የሊጉ ምርጥ ተጫዋች ተብሎ ተመርጧል ክርስቶስ ዞሊስ። ይሄ ተጫዋች አይታችሁታል ብዬ አስባለሁ። የዛሬ 2 ሳምንት ምናምን አካባቢ ጥቆማ ከሰጠው በኋላ ብዙ ሰዎች እንዳዩት ነግረውኛል። ስለ ክርስቶስ ዞሊስ ያሉትን ቪዲዮዎች ካዩ በኋላ ብዙዎች ገርሟቸዋል። እንዴት ሳንመለከተው፣ እንዴት ሌሎች ክለቦች ሳያዩት ይህንን ተጫዋች ምናምን በሚል ብዙዎች እንደውም ተገርመዋል። እንዲህ አይነት ተጫዋች አለ እንዴ እስከ ማለት ድረስ በእርግጠኝነት ብዙዎች ያያችሁ ኮሜንት ላይ ታስቀምጡ ትችላላችሁ። ተጫዋቹን ተመልክታችሁ ደንግጣችኋል፣ ተገርማችኋል። ክርስቶስ ዞሊስ ብዙዎች ተገርመውበታል በብቃቱ በሚያስቆጥራቸው ጎሎች። አብዛኞቹ አሲስቶች ከሊዮኔል ሜሲ ጋር ይመሳሰላሉ። በነገራችን ላይ ለዛ ነው የግሪኩ ሜሲ እያሉ የሚጠሩት። ላው ግራቪቲ ነው፣ አጭር ነው ልጁ። በጣም ለመቆጣጠር ከባድ ነው፣ ይሽሎኮሎክብሃል። ጎሎቹ ይገርማሉ። ከሳጥን ውጭ የሚመታቸው ኳሶች በቃ ሜሲ ነው የሚመስለው። የሜሲ አይነት አትሪቢዩት ባህሪ ያለው ተጫዋች ነው። ከሳጥን ውጭ የሚያስቆጥራቸው ጎሎች፣ የጎሎቹ ውበት ራሳቸው ይሄ ፍሌቨራቸው ሜሲን የሚሸቱ ፍሌቨሮች ናቸው። ጎሎቹን አይታቸዋቸው ከሆነ አሲስቶቹ ይደንቃሉ በጣም እይታዎቹ እጅግ የተለዩ ናቸው። ክርስቶስ ዞሊስ በጣም አስደናቂ ተጫዋች ነው። ግን እኔ በጣም ያስገረመኝ ነገር አርሰናል ክርስቶስ ዞሊስን ካስፈረመ በኋላ ክርስቶስ ዞሊስ እኮ ቁጥር 1 የግራ መስመር የማጥቃት ተጫዋች አይደለም ነው ያለው። እንግዲህ ይህንን የመሰለ ተጫዋች አስፈርሞ አስቡት፣ እጅግ ጥራት ያለው በጣም አስደናቂ ተጫዋች አርሰናል አስፈርሞ ይሄ ላይክ እንደ ማዳበያ ወይም እንደ ማሳለጫ ወይም ደግሞ እንደ መደገፊያ ነው ክርስቶስ ዞሊስ እንጂ ዋናው ዝውውር አይደለም። አርሰናል 22 ጎል ያስቆጠረ 29 አሲስት ያደረገን ተጫዋች በአንድ ዓመት ይሄ የመጣው ለማገዝ ነው እንጂ ዋናው የአርሰናል ዋና አጥቂ አይደለም። ይሄ ተጫዋች የግራ መስመራችን ዋና አጥቂ አይደለም። በይፋን ያሳወቁት አርሰናሎች። ይሄ ደግሞ ሌላ የሚያስገርም ውሳኔ ነው። ታዲያ ከዚህ የተሻለ ተጫዋች ከመጣ፣ ከዚህ የበለጠ ከፍ ያለ ተጫዋች ከመጣ እንዴት አይነት ጉድ ልንመለከት ነው የሚል ደግሞ የአርሰናል ደጋፊዎች እና የስፖርት ቤተሰብ በከፍተኛ ሁኔታ እያነሳው የሚገኝ ሐሳቡ ነው። እየተመለከተው እንገኛለን ክርስቶስ ዞሊስን በሚመለከት። ስለዚህ የክርስቶስ ዞሊስ ወደ አርሰናል መምጣት ወይም የመጣው ሁለተኛ አማራጭ ነው። ክርስቶስ ዞሊስ ሊያንድሮ ትሮሳርድን ተክቶ ነው የመጣው ክርስቶስ ዞሊስ። አርሰናል የግራ መስመሩ ቁጥር 1 አማራጩ ሞርጋን ሮጀርስ ነው። ከዛ ቀጥሎ ብራድሊ ባርኮላ ነው። ከሆነና ከተሳካ ደግሞ ቪኒሺየስ ጁኒየር። እነዚህ ናቸው አርሰናል ቁጥር 1 የመስመር የማጥቃት እንቅስቃሴ የግራ መስመር እቅዶቼ እነዚህ ናቸው። የሚካኤል አርቴታ የቀጣይ ዓመት ቡድን የተሻለ የማጥቃት እንቅስቃሴ እንዲያደርግ ከክርስቶስ ዞሊስም ከፍ ያለ ሌላ ተጫዋች አመጣለሁ በይፋ ያሳወቁት ነው አርሰናሎች። ዞሊስ ላይ ብዙ መረጃዎች ሰጥተናቸዋል ከዚህ በፊትም በስፋትም ስለነገርናችሁ ከየት መጣ እንዴት ሆኖ ወደዚህ ደረሰ ምናምን የሚለውን ነገር ጧት ላይ ሪፖስት ያደረግነው እንደገና የለጠፍነው ወይም ደግሞ
ወደ ኋላ ሄዳችሁ ከሁለት ሳምንት በፊት የነበረውን ፕሮግራም ማየት ትችላላችሁ። የተወሰነ ሃይላይቱን የዝውውሩን ሁኔታ እንጠቁማችሁ ብለን ነው። አዳዲሶቹን ነገሮች የሕክምና ምርመራውን ያከናውናል አርሰናል። በነገራችን ለዚህ ተጫዋች አርሰናል ለዚህ ተጫዋች የሚከፍለው ዓመታዊ ደሞዝ 3 ሚሊዮን ዩሮ ነው። በጣም አነስተኛ ነው። ይሄ ለአካዳሚ ተጫዋቾች የሚከፈል ገንዘብ ነው። 3 ሚሊዮን ዩሮ በዓመት አርሰናል ለዚህ ተጫዋች ይከፍላል። ያም ማለት እንግዲህ በሳምንት ከ60,000 ዩሮ ያነሰ ደሞዝ ነው ለዚህ ተጫዋች የሚከፍለው። ከ60,000 ዩሮ ያነሰ ገንዘብ ነው የሚከፍለው እና በጣም ጥሩ ዝውውር እንደሚሆን ይጠበቃል። ኤክስፔክት እኔም እገምታለሁ። ልጁን ከተመለከትኩት አንጻር ነው። እንግዲህ በቤልጂየም ሊግ አምና ያስቆጠራቸውን ጎሎች፣ አሲስቶችን አይቻለሁ። ከሲቲ ጋር የነበረንም አንድ ጨዋታ ተመልክቻለሁ። የእሱን ሃይላይት የክርስቶስ ዞሊስን ከክለብ ብሩዥ ጋር አቻ የተለያዩበት ጨዋታ ይመስለኛል ካልተሳሳትኩኝ። በጣም የሚገርም ነበር። አንደኛዋ ኳስ እንዲሁም በቃ ያለቀላ ኳስ መስመር ላይ ያወጡበት በጣም የሚደንቅ ስራ ሰርቷቸው ገብቶ ሲቲዎችን ልብ ብላችሁ ያዙት። ይሄ ተጫዋች አብዛኞቹ ባህሪያቸው በቀጣይ ዓመት ስለምትመለከቱት ብዙዎቹ በሊጉ ስለምታዩት ብዙዎቹ ባህሪዎቹ የጎል የሚያስቆጥርባቸው አሲስት የሚያደርግባቸው ቦታዎች የሚገኝባቸው ቦታዎች ከሜሲ ጋር የሚመሳሰል አይነት ባህሪ ያለው ተጫዋች ነው ክርስቶስ ዞሊስ። ያ ማለት በሜሲ ስታንዳርድ ነው እያልኩ አይደለም፣ እንዳታምታቱት የሜሲ አይነት ባህሪ ያላቸው ጎሎችና አሲስቶችን ይሰጣል ተጫዋቹ የሚያደርግ ተጫዋች ነውና ለዛ ነው የግሪኩ ሜሲ እያሉ የሚጠሩት የሚለውን ለማንሳት ያህል ነው። ወደ ሞርጋን ሮጀርስ ጉዳይ እናምራ። አርሰናል የክርስቶስ ዞሊስን ዝውውር በጨረሰ በሰዓታት ውስጥ ሌላ አስገራሚ ዝውውር ለማድረግ ተቃርቧል። ሞርጋን ሮጀርስ ወደ አርሰናል የሚመጣበት ሂደት በተለይ ከዓለም ዋንጫው እንግሊዝ ከተሰናበተች በኋላ የዚህ ተጫዋች ዝውውር በጣም መፍጠን ጀምሯል። የሞርጋን ሮጀርስ ዝውውር ሞርጋን ሮጀርስ አርሰናል በዚህ የክረምት የዝውውር መስኮት የተጠየቀውን የትኛውም አይነት ገንዘብ ከፍሎ ለማምጣት እያሰበው የሚገኝ ተጫዋች ነው። በድጋሜ የአርሰናል ትልቁ የዝውውር ዕቅድ በዚህ የክረምት የዝውውሩ መስኮት ሞርጋን ሮጀርስ ነው። አርሰናል 100 ማወጣ 120 ማወጣ 130 ማወጣ ከፍተኛ ገንዘብ ለማውጣት ዝግጁ የሆነው ሞርጋን ሮጀርስ ላይ ነው። ተጫዋቹ በጣም ቨርሳታይል ነው። ተጫዋቹ እምቅ አቅም ያለው ብቻ ሳይሆን አቅሙን አውጥቶ ማሳየት የቻለ በትልቁ የእንግሊዝ ፕሪሚየር ሊግ ብቻውን ቡድን ይዞ የሚወጣ ብቻውን አሸንፎ የሚወጣ አስደናቂ ተጫዋች ነው ሞርጋን ሮጀርስ። አሁን አዲሱ ነገር ምንድነው? ከዚህ በፊት የነበረው ዳርዳሩን ነበር አርሰናል ሲሄዱ የነበረው ተጫዋቹን ይፈልጉታል። አዎ ከተጫዋቹ ጋር እነ ዲክላን ራይስ እና የመሳሰሉት ተጫዋቾች በብሔራዊ ቡድን ቆይታቸው እንዲያግባቡት ኃላፊነት ተሰጥቷቸዋል። ኢዜ፣ ዲክላን ራይስ፣ ሳካ የመሳሰሉት ተጫዋቾች ጓደኞቹ ናቸው። ዙሪያውን ሲዞር ነበር የነበረው አርሰናል። አሁን ወደ ነጥቧ እየመጣ ነው። አርሰናል ከክለቡ ጋር ከአስቶን ቪላ ጋር ንግግር ጀምሯል። ይሄ ነው ትልቁ ዜና። ሞርጋን ሮጀርስና አርሰናል ድርድር ጀምሯል። በክለብ ለክለብ ማለት ነው። የፐርሰናል ጉዳይ የግል ጉዳይ አሳሳቢ አይደለም። የሁለቱ ግንኙነት የሞርጋን ሮጀርስና የአርሰናል ደሞዝ ምናምን ነገሮች ጥያቄ የሚገቡ አይደለም። ትልቁ ነገር የአስቶን ቪላ ቫሉዌሽን ነው። አስቶን ቪላ 130 እንደሚጠይቅበት ይጠበቃል። 120 ግን አሁንም አስቶን ቪላዎች ለመሸጥ ዝግጁ ይሆናሉ። አርሰናል ግን 100 ድረስ ማውጣት ነው የሚፈልገው፣ ከ100 ሚሊዮን ፓውንድ በላይ። ያው እንግዲህ ተገዶ ካልሆነ በስተቀር አርሰናል ለዚህ ተጫዋች ከ100 ሚሊዮን ፓውንድ በላይ የማውጣት ፍላጎት የለውም። ስለዚህ የክለብ ለክለብ ድርድሩ ተጀምሯል። ገብቶታል። አስቶን ቪላም ገብቷቸዋል። ተጫዋቹን ማቆየት እንደማይችሉ በደንብ ገብቷቸዋል። ምክንያቱም ነግሯቸዋል ለክለቡ አመራሮች መልቀቅ እፈልጋለሁ፣ ግን መልቀቅ የምፈልገው አርሰናል ከሆነ ብቻ ነው ብሎ ነግሯቸዋል። ስለዚህ ስፔሲፊክ የሆነ ነገር ነው ያስቀመጠላቸው። ስፔሲፊክ የሆነ ነገር ነው አርሰናል ነው የምፈልገው ብሏቸዋል። ስለዚህ ሌላ ክለብ መጥቶ አይ ችግር የለውም 130 ልክፈል 140 ልክፈል ቢል
የተጫዋቹን ፍላጎት ማክበር ስላለበት አስቶን ቪላ ያንን አያረግም። ስለዚህ በተቻለ አቅም በተቻለ ድርድር በተቻለ በጣም ሳይረክስም በጣም ሳይወደድም ከአርሰናል ጋር ድርድር አድርጎ የመሸጥ እድሉ ሊቀጥል ይችላል እና ያንም መሰረት በማድረግ ማንዛምቢን አስፈርሟል አስቶን ቪላ። ያው ሞርጋን ሮጀርስ እንደሚለቅ ስላወቀ ነው። መቼም 60 ሚሊዮን ዩሮ አካባቢ ለአንድ ተጫዋች የሚያወጣው አስቶን ቪላ ሞርጋን ሮጀርስ ላይ ለመጨመር አይደለም። ሞርጋን ሮጀርስ ላይ ተጨማሪ አድርጎ ቡድኑን ለማጠናከር አይደለም። ምክንያቱም ክለቡ ከፍተኛ የሆነ የገንዘብ ችግር ያለበት ክለብ ነው አስቶን ቪላ። ከተጫዋቾች ዝውውር ጋር በተያዘ ከአውሮፓ ተሳትፎ ጋር በተያዘ አምና በጣም ጫና ውስጥ ያለ ክለብ ነው አስቶን ቪላ። ኢቭን ቅጣት ወደ 28 ሚሊዮን ፓውንድ እንዲከፍል ተገዷል። ስለዚህ ማንዛምቢን ያዘዋወረበትን ገንዘብ ሲደመር ቅጣቱን ስንጨምረው ሞርጋን ሮጀርስን ካልሸጠ በስተቀር ይህንን ገንዘብ ማጣጣት አይችልም። ግልጽ ነው። በቃ አስቶን ቪላ ሞርጋን ሮጀርስን ይሸጣል። ምክንያቱም ይሄን አሁን የምንመለከተው ጀርባውን ነው የምታየው። ፊት ለፊቱ አስቶን ቪላ አልሸጥም ቁልፍ ተጫዋቼ ነው ምናምን ሊል ይችላል። እውነታው ግን ምንድን ነው? ከኋላ ያለው ነገር ነው። አስቶን ቪላ 28 ሚሊዮን ፓውንድ ዕዳ እየጨፈረበት በአውሮፓ ሊቀጣ ነው፣ ሊታገር ነው ክለቡ። 60 ሚሊዮን ዩሮ አውጥቶ ማንዛምቢን አስፈርሞ ሞርጋን ሮጀርስን አቆየ ማለት ክለቡ ኪሳራ በኪሳራ ነው የሚሆነው። ነገር ግን እንደው የሚያስተካክለው ሞርጋን ሮጀርስን በማንዛምቢ ተካ፣ የአውሮፓ ዕዳውን ይከፍላል፣ የፔሮልና የገንዘብ አወጣት ስርዓቱን ያስተካክላል። ከዛ በኋላ ሞርጋን ሮጀርስ ከሚሸጠው ገንዘብ ላይ የሚያገኘው ገንዘብ ይሄ ገንዘብ ይጣጣል ማለት ነው። በቃ ይሄ ነው ከጀርባው ዋናው ነገር ይሄ ነው። የሞርጋን ሮጀርስ ዝውውር አይቀርም። እሺ ሞርጋን ሮጀርስ አይቀርም። ኦፍ ኮርስ ካስቶን ቪላ ያወጣል። ወደ የት ሂድ? ቶተናም ጠይቋል። አልፈልግም ብሏል አውቶማቲካሊ። ተውኝ፣ እኔ ከአርሰናል ውጪ መሄድ አልፈልግም። ማንቸስተር ዩናይትድ ፍላጎት አለው ግን ገፍቶ አልመጣም። ማንቸስተር ዩናይትድ ተጫዋቹን ለአርሰናል ሽጡ ይብሏቸዋል። ስለዚህ ተጫዋቹን በግራም መውሰድ ነው በቀኝ። አሁን ባለው ሁኔታ ሞርጋን ሮጀርስ ወደ አርሰናል የመዘዋወሩ ጉዳይ አይቀሬ ጉዳይ ነው። አርሰናልም ደግሞ እንደጠቀስኩላችሁ የዚህ የክረምት የዝውውር መስኮት ትልቁ ገንዘብ የማወጣበት ተጫዋች ሞርጋን ሮጀርስ ነው ብሏል። አስቀምጦታል። በቃ ጁሊያን አልቫሬዝ ሊመጣ ይችላል፣ ሌላ ተጫዋች ሊመጣ ይችላል። ግን አርሰናል እመኑኝ በዘንድሮ ውድድር ዓመት ከሞርጋን ሮጀርስ ውጪ ለሞርጋን ሮጀርስ ዝውውር ከሚከፍለው ገንዘብ በላይ የሚከፍለው ተጫዋች አይኖርም። ትልቁ ወጪው የሞርጋን ሮጀርስ ነው። አርሰናል ዘንድሮ በትልቁ ችን ያዟት። ትልቁ ወጪ የሚሆነው የሞርጋን 120 የሚሆን 110 የሚሆን ትልቁ ወጪ እሱ ነው። ከዛ እንግዲህ ሁሊያን አልቫሬዝን ካመጣ እስከ 100 ሊከፍል ይችላል። ብሩኖ ጉማሬዥን ካመጣ አሁን ኒውካስሎችም ነገሩ እንደማይሆን ስለገባቸው 100 ሚሊዮን ድርቅና ትተው ወደ 80 ወርደዋል። ኒውካስሎች 80 ሚሊዮን ፓውንድ ድረስ 85 80 ድረስ ችግር የለውም ብለዋል። መውረዳቸው የሚቀር አይመስለኝም። ብሩኖ ጉማሬዥም ወደ አርሰናል የማይቀር ዝውውር ነው። አለበለዚያ ሌላ አማካኝ እንደ ማኖ ኩኔ ሌሎች ገበያ ላይ ያሉ አማራጮች እኒ ካላሉ በስተቀር አርሰናል አይቀርም። ምክንያቱም ራይስ አትተማመንም። በዚህ ዓመት ካሳለፈው በጣም አድካሚ ውድድር ዓመት አንጻር በውድድሩ የመጀመሪያ ወራቶች አታገኘውም። ብታገኘውም ሙሉ አቅሙን አትይዘውም። ስለዚህ የማምጣት ግዴታ ውስጥ ይገባል። ገበያው ላይ ለአርሰናል በጣም ፊት የሚያደርገው ብሩኖ ጉማሬዥ ነው። ከአርሰናል አሁን ከረንት ካለው የቡድኑ አቋም አንጻር ከሁሊያን አልቫሬዝ ጋር በተያያዘ ግን አርሰናል አንድ የያዘው አቋም አለ። አልቫሬዝን እየተነጋገሩ ነው። አንድሪያ ቤርታ ኢቭን ወደ ማድሪድ ከተማ ሄደው ከቤተሰቦች ጋር ልዝናና ነው ይበሉ እንጂ ታይቷል በማድሪድ ከተማ። ስለዚህ ከአትሌቲኮ ማድሪዶች ጋር እየተነጋገሩ ነው። አርሰናል ግን የያዘው አቋም ምንድነው? መጀመሪያ ልክ እንደ ሊያንድሮ ትሮሳርድ ማለት ነው። ትሮሳርድን ሲያስወጣ አይደለ ዞሊስን ያመጣው፣ ማርቲኔሊን ማስወጣት አለብኝ ብለዋል ሁሊያን አልቫሬዝ ለማለት። ሞርጋን ሮጀርስ ከምንም ጋር አይገናኝም። በነገራችን ላይ ሞርጋን ሮጀርስ የአርሰናል ደጋፊዎች እከሌ ወጣ እከሌ ገባ ከሚለው ጋር አያያዝም። እከሌ ከተሸጠ በኋላ ነው ምገዛው ብሎ ሞርጋን ሮጀርስንም አያስቡም አርሰናል። በቃ ሞርጋን ሮጀርስን አርሰናል ይገዛዋል። ማንም ወጣ ማንም ገባ። የሁሊያን አልቫሬዝን በሚመለከት ቆይ እስቲ ማርቲኔሊ ሽጥ እያለ ነው አርሰናል። ባየር ሙኒክ ይፈልገዋል ማርቲኔሊ፣ የሳውዲ ክለቦች ይፈልጉታል። ማርቲኔሊ ከወጣ ሁሊያን አልቫሬዝ አውቶማቲካሊ ወደ አርሰናል ይመጣል። ቢኮዝ የሚፈልጉትን ገንዘብ ማርቲኔሊ እስከ 60 እስከ 70 ያወጣል ተብሎ ይገመታል።
ስለዚህ ትንሽ ገንዘብ ጨምሮ ነው 30-40 ሚሊዮን ፓውንድ ዩሮ ጨምሮ ነው ተጫዋቹን የሚያመጡት እና ከፍተኛ ገንዘብ ያወጡበትም ማለት ነው ከሽያጩ ላይ ተጨማሪ ገንዘብ ጨምሮ ስለሚያመጡት ሁሊያን አልቫሬዝን። ስለዚህ ከማርቲኔሊ ጋር ሊያዝ እንደሚችል እየተጠቆመ ነው የሚገኘው። አንዳንዶች ደግሞ ከኮሬሽ ጋር ያያይዙታል፣ አንዳንዶች ከካቨርዝ ጋር። በቃ ዞሮ እዚህ አካባቢ ያሉ ተጫዋቾች አንድ ተጫዋች መውጣት አለበት አልቫሬዝ እንዲመጣ፣ ወይ የኮሬሽ ወይ ካቨርዝ ወይ ደግሞ ማርቲኔሊ። እንዲህ አይነት ተጫዋች ቫልዩ ያላቸው ዋጋ የሚያወጡ ተጫዋቾች 80-70 ምናምን የሚሸጡ ተጫዋቾች ማለት ነው። ግርሜ እንዲህ አይነት ተጫዋቾች መውጣት አለባቸው አልቫሬዝ እንዲመጣ። ስለዚህ በዚህ የአርሰናል ዝውውርን በተመለከተ ያሉት አዳዲስ ጉዳዮች ይሄ ነው። የሞርጋን ሮጀርስ ዝውውር መፍጠን ብቻ ነው ትልቁ ጉዳይ። ክርስቶስ ዞሊስ ጨርሷል። ቀጣይ አርሰናል ከሞርጋን ሮጀርስ እና ብሩኖ ጊማሬሽ በፍጥነት ከፕሪሲዝን በፊት ሚካኤል አርቴታ ተጫዋቾችን ማግኘት ይፈልጋሉና የሮጀርስ ዝውውር ሌላው በሚቀጥሉት ሳምንት ይፈጥናል። ያው እንደጠቀስላችሁ ነው ግርምዬ፣ ታስታውሳለህ ከአንድ ሳምንት ከሁለት ሳምንት በፊት አርሰናል በሚቀጥሉት ሳምንታት ዝውውሩን በጣም ያፈጥነዋል፣ ወደ አርሰናል የሚመጡ ተጫዋች ቁጥር እየጨመረ ይሄዳል በሚቀጥለው ሳምንት የሚል ሐሳብ ስናነሳ ነበር። ያን እየሆነ ያለው ኢሊያ ሚሊየን አስፈረመ፣ ክርስቶስ ዞሊስን አስፈረመ፣ ሞርጋን ሮጀርስን በሚቀጥሉ ቀናት፣ ብሩኖ ጊማሬዥን በሚቀጥሉ ቀናት አርሰናል እንደሚጨርስ ይጠበቃል። ግርምዬ አርሰናል እየሄደበት ያለው ነገር በጣም ደስ ይላል። አድማጮቻችን እንዴት ዋላችሁ? ትንሽ ዘጌት ብዬ ነው የመጣሁት፣ ምክንያቱም የስራ ጉዳይ ነበር። ለዛ ነው ያው ሶፊ ላትገልጽላችሁ ትችላለህ። ስራ ቆይቼ ነው የመጣሁት። እውነት ነው። እኔ ካወቅኩት ይበቃል። ያው ሶፊ ስለሚያውቀው ብዬ ነው። ጥሩ ሀሳብ ነው የተነሳው። ከዚህ ከተጫዋቾች ዝውውር ጋር ተገናኝቶ ለአርሰናል ደጋፊዎች ጥሩ የሆነ ዜና ነው እየተሰሙ የሚገኙት ማለት ነው። የክሪስቶስ ዞሊስ አንድ ሙሉ በሙሉ የተጠናቀቀ ዝውውር ነው። በሁለተኝነት ደረጃ የሞርጋን ሮጀርስ ፈጥኗል በጣም። እንደገና የብሩኖ ጊማሬሽ ዝውውር የሚቀር አይመስልም። ሌላኛው አልቫሬስ። የነዚህ ያንዱ ስለተጠናቀቀ የቀሪዎቹ የሶስቱ ዝውውሮች የማለቁ እድሉ ከፍ እንዳለ መመልከት ይቻላል። ማሳያ ነው ማለት ዝውውሩ ሞር እየተጠናከረ የመጣ ትልቅ ስራ እየሰሩ እንደሆነ ነው መረዳት የምንችለውና እነዚህን አራቱን ተጫዋቾች ደግሞ ማግኘት ማለት ክርስቶስ ዞሊስ ያው ያለቀ ጉዳይ ነው። ሞርጋን ሮጀርስ፣ ብሩኖ ጊማሬሽ፣ እንደገና ደግሞ ሁሊያን አልቫሬዝ እና አንድ ተከላካይ ለሳሊባ ምትክ የሚሆን ኦፍኮርስ እነ ሞስኬራ አሉ በተከላካይ ቦታ ላይ ጁሪያን ቲምበር እና ቤን ዋይት ሴንትራል ዲፌንደር ሆኖ መጫወት ይችላሉ ካላፊዮሪን ጨምሮ አማራጮች እንዳሉ ይታወቃል። ምንም ጥያቄ የለውም። ግን አስተማማኝ ለማድረግና የኋላ ደጀናቸው ክፍተት እንዳይፈጥር አንድ ተከላካይ ምናልባት ሊጨምሩ ይችላሉና የአርሰናል ዝውውር የተሻለ እንደሆነ የተመለከትንበት ወይም ጥሩ ጉዞ ላይ እንዳለ ማሳያ ሆኖ ነው መረጃዎቹ አዳዲስ እየወጡ ያሉት አፕዴቶቹ የሚያሳዩት የሚገልጹት ነገር በዛ ደረጃ እንደሆነ እረዳለሁና ከዚህ አንጻር እንግዲህ ከዝውውር ጋር በተገናኘ የአርሰናል ግስጋሴ አሁን ላይ ያለው ጥሩ አያያዝ ክለቡ እንደያዘ ማሳያ ነው። አልቫሬዝን ለመጨረስ ቤተሰብ ልጠይቅ ብለው የሄዱት ቴክኒካል ዳይሬክተሩ አንድሬ ቤርታ ማድሪድ ናቸው። ሶ ዱ ዩ ቲንክ ይሄን ያህል ጊዜ ቤተሰብ ለመጠየቅ እዛ የሚቆዩ ይመስሏችኋል? በዝውውር ጊዜ ወይም ስራ በሚበዛባቸው ጊዜ የአልቫሬዝን ዝውውር ለመጨረስ እሳቸው ናቸው በነገራችን ላይ አልቫሬዝን አትሌቲኮ ማድሪድ የሚወሰዱት። ስለዚህ ያውቁታል በደንብ አልቫሬዝን የሚያውቁታል፣ ኤጀንቶቹን የሚያውቃሉ። ብሩኖ ጊማሬሽ ምንም ጥያቄ የለውም፣ በቃ አርሰናል ልቀቁኝ መግባት ፈልጋለሁ ብሏል። ሞርጋን ሮጀርስም ለአርሰናል ከሆነ የስ ብሏል። ክለብ ከክለብ ንግግር ጀምረዋል። ኦልሞስት የሞርጋን ሮጀርስም ብር ብቻ ነው ያስማማቸው። አሁን ስትመለከቱት 130 ሚሊዮን ፓውንድ ነው የመጀመሪያው ዋጋ ለሞርጋን ሮጀርስ፣ ግን እየቀነሰ አሁን መጥቷል። አስቶን ቪላም እየቀነሰ መጥቷል። የሞርጋን ሮጀርስ ዝውውር አርሰናል ቤት እንደማይቀር ማሳያው ደግሞ አስቶን ቪላ ያስፈርማቸውን ተጫዋቹ ማየት ነው። ማንዛምቢን ኦልሞስት ብዙ ነገር እንትን ያለ ነው ያለቀለት ጉዳይ ነው። ጆዋዎ ጎሜዝም አለ፣ ግን ሞር ማንዛምቢን ነው ሞርጋን ሮጀርስን ለመተካት ያሰቡት። ጆዋዎ ጎሜዝ መሀል ላይ ያለውን የዩሪ ቴሌማንስን ቦታ ለመሸፈን ከወልቨርሃምፕተን ድረስ የመጣ ነው እና ማንዛምቢ ላይ ይህን ያህል እንቅስቃሴ ሲያደርጉ ሞርጋን ሮጀርስን እንደሚለቁ ማሳያ ነው። እዚህ ቦታ ላይ ተመሳሳይ ቦታ ላይ ስለሚጫወቱ ማለት ነው።
ብሩኖ ጊማሬሽም እንደማይቀር ማሳያው ተጫዋቹ አፉን አውጥቶ በቃ እኔ አርሰናል መግባት እፈልጋለሁ። አስባችሁታል? ብራዚላውያን አሉ በብሔራዊ ቡድን ውስጥ ማርቲኔሊ አለ፣ ጋብሪኤል ማጋሌስ አለ። አንዱ ስራቸው ብሩኖ ጊማሬሽን ማሳመን እንደሚሆን መቼም ማንም ሰው ይጠፋዋል ብዬ አልገምትም። ስለዚህ የእነዚህ ዝውውር ስናየው ነገሮችን ስናገናኛቸው ነጥቦችን እርስ በርስ ስናያይዛቸው አልቫሬዝ ሪያል ማድሪድ ማድሪድ አንድሪያ ቤርታ መሄዳቸው አንድ ነጥብ እናስቀምጣለን። የማንዛምቢን አስቶን ቪላ በከፍተኛ ሁኔታ መፈለግ ሞርጋን ሮጀርስ ቦታ ላይ ስለሚጫወት እና ሞርጋን ሮጀርስ ራሱ አርሰናል መግባት እፈልጋለሁ ማለቱ ሌላ ነጥብ። ብሩኖ ጊማሬሽ ኒውካስል ቤት ውስጥ መልቀቅ እፈልጋለሁ በሚል እና ኒውካስል ዩናይትድ ተጫዋቾችን እየፈለገ ነው እዚህ ቦታ ላይ ለመተካት ሳንድሮ ቶናሊም ስለወጣበት ማለት ነው። እነዚህን ነጠብጣቦች ስናገናኝ እነዚህ የሶስቱ ተጫዋቾችም ነገር ወደ አርሰናል ቤት የመግባት እድሉ ቻንሱ ሰፊ መሆኑን ያሳያልና ክሪስቶስ ዞሊስ ያለቀ ስለሆነ ነው እሱን ያላነሳ ነው። እነዚህ አራት ተጫዋቾች ላይ አርሰናል ለማስፈረም የሚያደርገው እንቅስቃሴ ሙሉ በሙሉ ስኬታማ ሲሆን ወይም ፊርማቸውን ሲያኖሩ አርሰናል ቤት ውስጥ ጠንካራ የሆነ ቡድን የመገንባት ሂደቱ ተጠናክሮ ይቀጥላል ብዬ አስባለሁ። ሌሎች ዝውውሮችን እኔና ወደ ዓለም ዋንጫው እንግባ። አዎ አድማጮቻችን እንቀጥላለን። አድማጮች ተመልካዮቻችን ቆይታችን እንዳማረበት ይቀጥላል። እስከ 8 ሰዓት ድረስ